ሰውን ለመርዳት ሰው መሆን በቂ ነው በሚል መፈክር የምናውቀው መቅዶኒያ ማለት ነው። እና በስማ ወይኔ ዛሬ ወይኔ ቅዱስ ገብርኤል እንዴት ደስ እንዳለኝ ማለት ነው። እና በስመ አብ ወልድ እነ ብሩክና እነ ሀይሚ መቅዶኒያ ነበረ ዛሬ የመልካም ስራ ሲያደርጉ የቆዩት ማለት ነው። እነዚህ ብቻ እግዚአብሔር ይባርካችሁ። ብቻ በእግዚአብሔር ይባርካችሁ። የልባችሁ መሻት ሁሉ ይሙላላችሁ። ተባረኩ፣ እደጉ። እናንተ የልጅ አዋቂ በወጣ ይተካ። መድኃኒዓለም ጨምሮ ይስጣችሁ። ሌላ ምንም አልላችሁ ማለት ነው። እኔ የእውነት አስቤውም አላቅም፣ በቃ አልሜውም አላቅም ማለት ነው። እና በጣም ትለያላችሁ፣ የእውነት ትለያላችሁ። በቃ በጣም ነው ያኮራችሁን ማለት ነው። እና በጣም ነው ደስ ያለኝ የእውነት ለመናገር ከምላችሁ በላይ ማለት ነው። ለምን በቃ ባይዘምን ብሩኬ በጣም ይታወቃል መልካም ስራ ላይ በመሳተፍ ቤተክርስቲያን ምናምን ቤተክርስቲያን አሰርቷል ምናምን። ግን ደግሞ ይሄ በቃ ያላሰባችሁት ነገር ነው ታውቃላችሁ። ይሄ መቅዶኒያ ማለት በጣም 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 ብዙ አራጊያንን የያዘ ማዕከል ነውና በጣም 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 እና በስመ አብ መልካም ነገሮችን ሁሉ አስተላልፏል ብሩኬ። በያላችሁበት እየመጣችሁ እንድንጠይቃቸው በቃ ምንም ነገር እንዳቅማችን ማለት ከልብስ ጀምሮ የፈለጋችንን ነገር መለገስ እንችላለን። እና ቅመሟ ራሱ ነበረች ምግብ ሲሰጡ ነበረ። በፍፄ ቻናል ነው የተለቀቀው። ቤተሰብ እየገባችሁ እዩት ማለት ነው። እና እኔ እምቧይን የመጣው ባይዘው እኔን ሰው እንደዚህ አይነት ነገር ሲሰራ በጣም 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 ነው የምቀነው ከምላችሁ በላይ በጣም ነው የምቀነው ማለት ነው። ብቻ ደስ ሲል ማለት በቃ ይሄ ማሰባቸው አስባችሁታል። የሚሰማው ስሜት እኮ እዛ ላይ ሆኖ ወይኔ 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 በስመ አብ የነዛ ትላልቅ ሰዎች ምርቃት በቃ በረከት ነው ያመጣላችሁ። በቃ ምን አይነት መንፈስ ደስታ እንዳለው እኔ በነ ብሩኬ ቀን ነው አለ። እነዚህ ልጆች አልተቻሉም። ኢኒዌይስ ግን እኔ በቃ በደስታ ብዛት ደስ ብሎኝ እንኳን ሰላም አላልኳችሁም ቤተሰቦች፣ የኔ ምርጦች፣ የኔ ውዶች፣ የኔ ሁሉ ነገሮች፣ የማርታ ኢትዮ ቻናሎች እንዴት ናችሁልኝ? ፋሚሊ ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን ሁሉ ሰላም፣ እኔ ጋር ሁሉ መልካም። ጾም እንዴት እያረጋችሁ ነው? እኔ ጋር እግዚአብሔር ይመስገን በርቱልኝ። እሺ የኔ ውዶች፣ የኔ ማሮች ማለት ነውና ያው ዛሬ ብሩክና ሀይሚ መቅዶኒያ ተገኝቷል ማለት ነውና ያው ግዴታ መልካም ነገር ለማድረግ ግዴታ መኖር አይጠበቅብንም ማለት ነው። አሁን ብሩክ በአቅሙ ሄዶ እዛ ማድረግ ያለበትን ነገር አድርጓል ከቅመሟ ጋር ከዛች ከቆንጅየዋ ልጅ ጋር ማለት ነው። እና ትናንት ለካ እንደዛ ፏ ብልጭ ብሎ አምሮበት ፏ ብልጭ ብሎ ይሄ ሱፍ በስማ በጣም ሱፍ ያምርብሃል ብሩኬ፣ ሱፍ ያምርብሃል። እና በቃ ለካ እዛ ነው ያሳለፉት መሰለኝ ማለት ነው። የትናንት ቪዲዮ ነው እርግጠኛ ነው የሚመስለኝ ማለት ነው። የሀይሚሻሚ የፀጉር ስታይሏ ምናምን እና እኔ እጃችሁ ይባረክ በወጣ ይተካለን። በቃ አሁን ደግሞ እግዚአብሔር እየበለጠ ከዚህ በላይ ሞር ብዙ ነገር የምታሳተፉበት በብዙ መልካም ነገር የምንጠብቃችሁ የሆኑ እናንተ የልጅ አዋቂዎች ማለት ነው። እኔ ዛሬ ቪዲዮ ምን እንደምል አላውቅም ማለት ነው። ለምን በጣም አስገርሞኛል ማለት ነው። በቃ ባልጠበቃችሁት መንገድ ስታገኙት የሆነ ሰው ደስ ይላል። በቃ በጣም የእውነት ምን አይነት የመንፈስ እርካታ እንዳለው ምን አይነት ደስታ እንዳለው አይደለም። እሱ የሆነ ነገር እንኳን ለሆነ ሰው ትንሽ ነገር እንኳን አርግታችሁ ስትመረቁ ምንድነው ደስ የሚለው ለእናቶቻችን ማለት ነው። እና የእውነት ትችላላችሁ ማለት ነው። እና ግዴታ በቃ ሰውን ለመርዳት ሰው መሆን በቂ ነው። እና እጃችሁ ይባረክ ብያችኋለሁ። የኔ ቅመሟ ማለት ቅመሟ ራሱ ስርዓት ይሁን አለባበስ ማለት ቀሚሷ ልብስ አርግታ አክተር ነበር የሚመስለው ብሩኬ ማለት ሲያምር ብሩኬ ነው እንትን ያወራው ያናገኝ ንግግር ያደረገው ማለት ነው። ሀይሚ ትፈራለች ታውቃላችሁ። በዚህ መሀል ላይ ማውራት በጣም ከባድ ነው ማለት ነው። ያው ብሩክ አወራ ማለት ሀይሚ ያወራችሁ ማለት ነው። እና ብዙ ነገሮችን አውርቷል። በቃ በጣም ደስ እንደሚል መንፈሳዊነት እርካታ እንዳለው ሲቀጥል ደግሞ በቃ እየመጣን እንድናያቸው ቼክ እንድናደርጋቸው እንድንጎበኛቸው ነው። እና በቃ የምሳ ፕሮግራም ነበር ያዘጋጁላችሁ። በጣም ደስ የሚል ቆይታ ነበር የእውነት ለመናገር ማለት ነው። እኔ ወድጀዋለሁ የእውነት ለመናገር ማለት ነው። ለምን በቃ ባልጠበቃችሁት ልክ የሆነ አንዳንድ ጊዜ ባልጠበቃችሁት ልክ የሆነን ሰው ስታገኙ ኦ ማይ ጋድ በስማም እንዴት ደስ እኮ እንደሚል የእውነት እንዴት ደስ እንደሚል ማለት ነው። እና
ብቻ እኔ ምን እንደምል አላውቅም። በጣም ነው ደስ ያለኝ የእውነት ሰው በዚህን ያህል ይደሰታል። እኔ ብሩክ እና ሀይሚና ብሩክ ፍፄ ራሱ የልጅ አዋቂ ቁም ነገረኛ አንተ ነው ጓደኛ ማለት እና ብቻ ደስ ብሎኛል ማለት ነው። እና ብቻ በቃ እግዚአብሔር ይባርካችሁ ማለት ነው። እና በጣም ጥሩ ነገር ነው ያደረጋችሁት። ብቻ እኔ ምን እንደምላችሁ አላውቅም። ብቻ አንተ ከቡታጅራ ትለያለህ። ከቡታጅራዎች ውስጥ አክተር ነህ አንተ አክተር ነህ ማለት ነው። እና እንደዚህ ነው በምክንያት የምወዳችሁ ማለት ነው። እኔ ብሩክና ሀይሚ የምወዳችሁ በምክንያት ነው። ሀይሚን የምወዳት ምክንያት የእውነት የምወዳት ምክንያት በክብሯ ማትደራደር ስለሆነች ነው። ብሩክ ደግሞ በጣም የልጅ አዋቂ ነገ ፕላኑን ትልቅነቱን የሚፈልግ ሰው ነው እና በጣም ገና ትልቅ ነገር ይሆንለታል፣ ይሳካለታል ማለት ነው እና ማለት ዛሬ ትንሽ ሲኖራችሁ ነው ስትሰጡ ነው የሚጨመርላችሁ ማለት ነው እና ዛሬ በትንሹ ያደረገው ነገር በጥፉ ያደርጋል ማለት ነው እና ብቻ እኔ ደስ ብሎኛል። ተባረኩልኝ የኔ ምርጦች ማለት ነው፣ የኔ ቅመሞች፣ የኔ ውዶች።